ቃል እንኳን ማውጣት አልችልም። የኔ ልሳን ይዘጋ የኔ ልዕልት በጣም ጎጂ ነገር ነው። ያን ጎጂ ነገር ደግሞ አንቺ ቀምሰሽ አይደለም እኮ ማረ አቶ መሰለ ትንሿ ሙሽራ ሉሊትን ለመውሰድ ዴብ ቤት ድረስ መጡ። ዴብም በፍጹም አልሰጥም በማለት ከዴብ ጋር በጣም ይጣላሉ። ሉሊትም በፍጹም አልሄድም ካሁን በኋላ ከዛ መሄድ አልፈልግም በማለት እሷም ትጠፋለች። እንዲሁም ዴብ ካሁን በኋላ ሉሊት በፍጹም አትሄድም በቃ ስለዚህ እዚህ ነው የምትሆነው በማለት እምቢ ይላል። ዴብ በጣም ተናዶም ይናገራቸዋል። ሮዛም ሌላ ቀሌት ከሌላ ወንድ ጋር ስትሳሳም እጅ ከፍንጅ ይዛታል። ዴብም በጣም ይናደድበታል። ቆይ አንቺ ግን መቼ ነው የሚበቃሽ? ቆይ ምን አይነት ሰው ብትወይ ነው በማለት ሌላ አዲስ ወንድ ደግሞ ይዛ መታ አብራ እየተሳሳመች ያለ ዴብ ይደርስባታል። ዴብን ለማናደድና ለመበሳጨት የምትፈልገው ሮዛ በዛሬው ዕለት ሌላ ወንድ ጋር አብራ ስትሆን ዴብ ቆይ ግን ምን ጉርነሽ በማለት በጣም ተናዶ ዴብም ይናገራታል። ሮዛም ደግሞ አንተም እኮ በገንዛ ቤቴ ውሽማን እዘነው ቁጭ አልከው ስለዚህ ምን አገባ በማለት ሮዛም ትመልስለታለች። ዴብም በጣም ተናዶ በጣም ተበሳይቶ አብሯት ያለውን ሰው ለመማታት ሲነሳ ነገር ግን ደግሞ ባንቴኑ ይመጣና እጁን ይዘዋል። ባንቴኑም በቃ ተው ዴብ ችግር የለውም ተዋቲ በቃ እሷ አንድ የረከሰች ሰው ነች እባክህን አንተን ልታሳስት ነው በማለት እሱንም ወደ ውጭ ይዞት ይሄዳል። እንዲሁም ሉሊትን ካልሄድን ብለው ሲያስቸግሯት የነበሩት አቶ መሰለ በፍጹም ሉሊትም እዛ ቦታ ላይ አትሄድም በማለት ዴብም እምቢ ይላል። ሉሊትን እዛ ወስደው ካሁን በኋላ ትዳሩን መያዝ አለባት ምክንያቱም ደግሞ እኛን አዋርዳናለች በሀገራችንና በቀያችን ላይ ተዋርደናል ስለዚህ ሙሽራ ይዘህ ስለጠፋ አንተ ራሱ ትቀጣለህ እናም አንተም አይመለከትም በማለት አቶ መለሰም ወደ ዴብ እጃቸውንም ያተኩራሉ። እናም ዴብም ደግሞ በፍጹም ይህ ነገር አይሆንም እኔም እናቷ ጋር በጣም አውርተናል ብዙ ነገር ስለዚህ ሉሊት የምትባል ካሁን በኋላ ወደዛ ሀገር ተመልሳ አትሄድም በማለት ዴብም እምቢ ይላል። አቶ መሰለ ግን በፍጹም ይህን ነገር በውድ የማታደርግ ከሆነ ፖሊስ አምጥቼ ሉሊትን ይዣት ሄዳለሁኝ እንዲሁም አንተ ሙሽራ ይዘህ በመጥፋትህም እከሳለሁ በማለት በጣም ተናደው ይናገሩታል። እንዲሁም ዴብ እባክን ብሎም ሲለምን ነበረ። ነገር ግን ደግሞ አቶ መሰለ በፍጹም ይሄን ነገር ዛሬ ሉሊትን ይዤ ካልሄድኩኝ ምክንያቱም ደግሞ እኛ ተዋርደናል በሀገራችንና በቀያችን ላይ የማይደረግ ነገር አድርገሃል ስለዚህ አንተ ደግሞ የሰው ሙሽራ ነው ይዘህም የጠፋው ራሱ ላንተ ለህይወትም አደጋለው ልቀውስ እሷን ስጠኝና ልሂድ በማለት አቶ መሰለም ዴብን ይጠይቁታል። ዴብም ደግሞ እኔ ሞቴን እመርጣለሁ እንጂ በፍጹም ሉሊት ትንሿ ሙሽራ አትሄድም ሉሊት መማር ነው ያለባት ጎበዝ ተማሪ ነች ስለዚህ ለምንድን ነው ከትምህርቷ የምታስቀሯት ወይም ደግሞ እንዳትማር ለምን ታደርጋላችሁ በማለት ዴብም እንግዲህ ይናገራል ማለት ነው። አቶ መሰለም ግን ደግሞ ተዳሪ ተኳይ ነው እንጂ ያልናት እንጂ ሌላ ምን ብለናል ደግሞም ቃል ገብተን ሰርጉን ሁሉ ቀኑ ተቆርጦ አንተ ግን ይዘህ ጠፍተሃል ስለዚህ እንደውም እገልሃለሁ በማለት መሳሪያ ያወጡበታል። ዴብን በጣም ይደነግጥና ቆይሺ አቶ መሰለ እንነጋገርና ሁሉንም ነገር በንግግር እንፍተው መጀመሪያ ወሳኟ እራሷ ሉሊት ናት እኔ እንኳን አያገባኝም ሉሊት ግን እኔ እንድትማርና እንዲሁም ደግሞ ደህና ደረጃ ላይ እንድትደርስ ነው የምፈልገው ነገር ግን ደግሞ በትዳሯ በኩል ደግሞ ገና ነች እሱንም ደግሞ ትጠየቅና ራሷ ትወስናለች በማለት ዴብም ሉሊትን ይጠራታል። ሉሊትም ደግሞ አቶ መሰለን ስታይ ጠፍታለች። እናም ዴብን አውቀህ ነው አንተ ነህ ያሸሻትኝ ስለዚህ አለቅም በቃ አሁን ግዴታ ማምጣት አለብህ ብሎም ይፋጠጣል። እናም ሔዋን መንገድ ላይ ታገኛታለች። ሉሊትም በጣም ደንግጣ እየሮጠች እያለ ስትሄድ ሔዋንም ቆይ ምን ተፈጥሮ ነው ምንድነው ቤት ምን ሆነ ዴብ ምን ሆነ ብላም ትላለች። ሮዛ የሆነ ነገር ያደረገችው ነበር የመሰላት አይ ሔዋን እባክሽን ተይኝ አሁን ላይ እኔ በጣም ችግር ውስጥ ነው ያለሁት ዴብማ ምንም አልሆነም በማለት ሉሊትም እየተንቀጠቀጠች ትመልስላታለች።
ሔዋንም ደግሞ ቆይሺ ለምንድነው ሉሊት ንገሪኝ፣ ቀስ ብለሽ ተረጋግተሽ ምን ሆንሽ ብላም ጠይቃታለች። ይኸውልሽ አቶ መሰለ መጥተው ሊወስዱኝ ነው። እናም ካሁን በኋላ ህልሜ ሁሉ ሊበላሽ ነው። ይኸው እዛም ልጅ የመጣሁትኝ አሁንም ደግሞ አልተወኝ ብለው፣ ስለዚህ ሂደሽ እዛ ትዳር መያዝ አለብሽ ብለውኛል። ስለዚህ እኔ ምን ማድረግ አለብኝ እያለች እያለቀሰች በቃ አሁን እዚህ ቦታ ላይ መጥፋት አለብኝ ብላም ትላለች። ሔዋንም በመገረምና በመደነቅ ቆይ ግን አንቺ ፍላጎት ካልሆነ ማን ይነካሻል? ስለዚህ የአንቺ ፍላጎት ነው። እናም አሁን ቤት ድረስ ሂደን ፍላጎትሽን መናገር አለብሽ። ያለያ ግን ሰውየው በህግ ይጠየቃል። ምክንያቱም ደግሞ አንቺ ወደሽ ፈቅደሽ ሲሆን ነው እንጂ እነሱ አስገድደው በፍጹም ማድረግ አይችሉም ብላ ሔዋንም በጣም ተናዳ ትጠይቃታለች። ሉሊትም ደግሞ በእኛ ሀገር ላይ ቤተሰብ ብቻ ነው የሚወስነው። ከቤተሰብ ውጭ ከሆንሽ በጣም ከባድ ነው። እኔ ደግሞ ከቤተሰቦች ውጭ ሙኜ እንዲሁም ደግሞ ጠፍቼ መጥቻለሁ። ስለዚህ እነሱ አሁን ላይ እኔን ሊበቀሉ ነው የሚፈልጉ በማለት ሉሊትም እያለቀሰች ለሔዋን ትነግራታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። በዛሬው ዕለት አዲስ ነገር ተፈጥሯል። ምን ተፈጠረ? አቶ መሰለ ለምን መጡ? እንግዲህ ዴብ ቤት ድረስ መጥተዋል ማለት ነው። እሱንም እንግዲህ የመጡበት ነገር ምንድን ነው ጉዱ? አሁን ላይ ሉሊት አደጋ ላይ ነች። ሉሊት እንዲሁም የሮዛን ሴራ ሁሉን ነገር አጋልጣለች ማለት ነው። ነገር ግን ደግሞ አሁን በጣም ከባድና አስቸጋሪ የሆነው ነገር ቢኖር ግን ደግሞ ሉሊት አሁን ላይ ወደ ሀገሯ ልትመለስ ነው። እናም የማትፈልገውን ወይም ደግሞ የሸሸችበትን ትዳር እንድትይዝ ወይንም እንድታገባ አቶ መሰለ ዴብ ቤት ድረስ የመጡትኝ ሉሊትን አሳምነው ይዘው ሊሄዱ ነበረ። ሉሊትም ግን ደግሞ በፍጹም ይህን ነገር አላደርገውም፣ ካሁን በኋላ እኔ ማግባት ሳይሆን መማር ነው ያለብኝ፣ አልፈልግም በማለት ትመልሳለች። እንዲሁም ዴብ በጣም ተናዶ አቶ መሰለን በቃ የልጅቷ ምርጫ ነው፣ ስለዚህ እሱ አልፈለገችም፣ እናም በፍጹም ሉሊት ማግባት የለባትም መማር አለባት ብሎም ሲል አቶ መሰለም ይኸውልህ ዴብ አንተ ራስህ ትቀጣለህ፣ ምክንያቱም ደግሞ የሰው ሚስት ነው አኮብልለህ ይዘ የመጣ እናም እኛ ልንድር ተስማምተን አዋርደናል። ስለዚህ ዝም በል ደግሞ እኔ ዝም ያልኩህ እውነት እንዳይመስል በማለት በጣም ተናዶ አቶ መሰለም ይናገረዋል። ዴብም የፈለጋችሁትን አምጡ እንጂ በፍጹም ሉሊት አትሄድም። ሉሊት ካሁን በኋላ የኔ ኃላፊነት ናትኝ። ራሷ ደግሞ የምትወስን ልጅ ናት፣ ህፃን ልጅ አይደለችም። ስለዚህ ሉሊት ራሷ ወሳኝ ነች። ሉሊት ደግሞ አሁን ላይ በፍጹም ትዳሩን አልፈልገውም ብላለች። ስለዚህ አይመለከተኝም በማለት ዴብም በጣም ሮዛም ዴብን ለማበሳጨትና ለመናደድ ሌላ ወንድ አምታ ቤት ድረስ እየተሳሳመች ዴብ ደረሰባት። ዴብም በጣም ተናዶ አሁንም ብልግናሽን ቀጥለሻል፣ ይሄ ደግሞ የትኛው ሰውዬሽ ነው በማለት ተናዶም ይጠይቃታል። እዩልህ አንተማ እዩልህ የገንዛ ውሽማን እቤቴ አስቀምጠሃል፣ እናም እኔ ምን ላድርግህ በማለት በጣም ተናዳ እሷም ትናገረዋለች። ቆይ ግን ምን እያረግሽ እንደሆነ ይታወቅሻል ወይ? በቤቴ እንዴት ይህንን አጸያፊ ነገር ትፈጽሚያለሽ? እስከ ዛሬ ድረስ ትጫወች ቢቆይሽ፣ አሁን ደግሞ ከፈለሽ ወጥተሽ መባለቅ ትችላለሽ። የዴብ ቤት ግን ገብተሽ እንደዚህ በፍጹም መሆን የለብሽም ብሎ ዴብም በጣም ተናዶ ከሮዛ ጋር ያለውን ሰው ቆይ አንተ ደግሞ ማነህ ኬትስ የመጣ ነው ብሎም ይጠይቀዋል።